ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ታህሳስ 21 2018 ዓ.ም በዛሬው መረጃ ሰዓታችን በአዋሬ ኮንዶሚኒየም ከሰባተኛ ፎቅ ከመውደቅ በተአምር ስለተረፈው ህፃን፣ በሃሎ ታክሲ ስም የተፈጸመው የ127 ዜጎች ግዙፍ የማታለል ወንጀልና የፖሊስ እርምጃን በተመለከተ፣ በአዲስ አበባ ለሚኩራ ክፍለ ከተማ ሰሚት አካባቢ እየተስፋፋ የመጣው አይን ያወጣ ዘረፋና የነዋሪዎችን ስጋት በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአዲስ አበባ ከተማ በአዋሬ የጋራ መኖሪያ ህንጻ ኮንዶሚኒየም ግቢ ውስጥ ዛሬ ረፋድ 4 ሰዓት ገደማ የተከሰተው አጋጣሚ የመላውን የአካባቢው ነዋሪ ሰላም የነሳና የብዙዎችን ልብ የሰቀለ ነበረ። በአንድ መኖሪያ ህንጻ 7ኛ ፎቅ ላይ በመስኮት በኩል ተንጠልጥሎ የታየው ህፃን በህይወትና በሞት መካከል በነበረበት ጥቂት ደቂቃዎች ውስጥ በስፍራው የነበሩ ሰዎችን ሁሉ በከፍተኛ ድንጋጤ ውስጥ ከቷል። ህፃኑ በምን ምክንያትና እንዴት ወደ መስኮቱ ሊወጣ እንደቻለ እስካሁን በውል ባይታወቅም የታየው ትዕይንት ግን እጅግ አሰቃቂና ሰከንዶች እንኳን ትርጉም የሚሰጡበት የጭንቅ ወቅት ነበረ። በስፍራው የነበሩ የአይን እማኞች ለሸገር ጆርናል ሪፖርተር እንደገለጹት ሁኔታው ለመመልከት እጅግ የሚከብድና በቃላት ለመግለጽ የሚያዳግት ነበረ ብለዋል። ህፃኑ በአየር ላይ ተንጠልጥሎ በታየበት ወቅት በአካባቢው የነበሩ ነዋሪዎችና መንገደኞች ጩኸታቸውን ከማሰማት ባለፈ አንዳንዶች ህፃኑ ሊወድቅ ይችላል በሚል ስጋት አይናቸውን ለመጨፈን ተገደዋል። በዚህ አስጨናቂ ወቅት ግን በአካባቢው የነበሩ የሰፈሩ ወጣቶች ድንጋጤውን ወደ ተግባር በመለወጥ የጀግንነት ስራን ሰርተዋል። ህፃኑ ያለበት ቤት ከውስጥ ተቆልፎ የነበረ ቢሆንም ወጣቶቹ ግን ጊዜ ሳይሰጡ የቤቱን በር በኃይል ገንጥለው በመግባት በርብርብና በከፍተኛ ጥንቃቄ ህፃኑን ከመውደቅ ሊታደጉት ችለዋል። ይህ የነፍስ አድን ተግባር በሰላም መጠናቀቁን ተከትሎ በአካባቢው የነበረ የለቅሶና የጭንቅ ድባብ ወደ ከፍተኛ ደስታና እልልታ ተለውጧል። በአዋሬ ሰፈር ወጣቶች የታየው ፈጣን ውሳኔና ህይወትን ለመታደግ የተደረገው ርብርብ በኢትዮጵያውያን ዘንድ ያለውን የአብሮነትና የመረዳዳት እሴት ዳግም ያረጋገጠ ሆኖ ተገኝቷል። ይሁን እንጂ ይህ አጋጣሚ በከተማችን እየተስፋፉ ባሉ የከፍታ ህንጻዎች ላይ ለሚኖሩ ቤተሰቦች ትልቅ የማስጠንቀቂያ ደውል ሆኖ አልፏል። በተለይም ህፃናት ያሉባቸው ቤተሰቦች በከፍታ ህንጻዎች ላይ ሲኖሩ ሊከተሏቸው የሚገቡ የደህንነት መመሪያዎች ላይ ሰፊ ውይይት እንዲደረግም ምክንያት ሆኗል። በዚህ ረገድ ወላጆች በመኖሪያ ቤታቸው ውስጥ ያሉ የመስኮትና የበር መውጣዎችን ወይንም ባልኮኒዎችን መዘጋታቸውን ሁልጊዜም በትክክል መቆለፋቸውን ማረጋገጥ እንዳለባቸው ባለሙያዎች ያሳስባሉ። ከዚህ በተጨማሪ ህፃናት ተረማምደው ወደ መስኮት ሊወጡባቸው የሚችሉ እንደ ወንበር፣ ጠረጴዛና ሳጥን ያሉ ቁሳቁሶችን ከመስኮት ስር ማራቅ ተገቢ መሆኑን ይገለጻል። እንደነዚህ ያሉ ቀላል የሚመስሉ ወሳኝ የሆኑ የጥንቃቄ እርምጃዎች የህፃናትን ህይወት ሊታደጉ እንደሚችሉ ተመላክቷል። በተለይም ደግሞ በመስኮቶች ላይ ተጨማሪ የደህንነት ብረቶችን ግሪልስ በመግጠም መሰል አደጋዎችን በዘላቂነት ለመከላከል ዋነኛ መፍትሄ መሆኑን ተጠቁሟል። በማጠቃለያም ዛሬ በአዋሬ ኮንዶሚኒየም በተአምር የተረፈው ህፃን ታሪክ ለሁላችን ትልቅ ትምህርት የሚሰጥ ክስተት ሆኖ አልፏል። ቤተሰቦች ለልጆቻቸው ደህንነት ከፍተኛ ጥንቃቄ ማድረግ እንዳለባቸው ሁሉ የህንፃ ግንባታ ዲዛይኖች ለህፃናት ደህንነት ምቹ መሆናቸውን በየጊዜው ሊፈተሹ ይገባል። በዛሬው ዕለት በጀግንነት ተረባርባችሁ የህፃኑን ህይወት ለታደጋችሁ የአዋሬ ወጣቶች በሙሉ ምስጋና ይገባችኋል። መሰል አደጋዎች ዳግም እንዳይከሰቱ ሁላችንም በኃላፊነት ስሜት ልንንቀሳቀስ ይገባል። ከአዲስ አበባ ከተማ ምስረታ ታሪክ ጋር ተያይዞ በቅርብ ጊዜያት ከየካና ከቦሌ ክፍለ ከተሞች ተወጣጣ የተመሰረተችው ለሚኩራ ክፍለ ከተማ በመዲናዋ አዲስ አበባ በአረንጓዴ ልማቷና በመንገድ ዳር ውበቷ በምሳሌነት የምትነሳ ቀዳሚ ክፍለ ከተማ መሆን ችላለች። ይሁን እንጂ ይህ ፈጣን እድገት ላይ የሚገኘው ክፍለ ከተማው በመልካም ገጽታ ከሰሞኑ በተደራጀ መልኩ እየተስፋፋ በመጣ የዘረፋ ወንጀል ስጋት ውስጥ መውደቁን የውስጥ ምንጮችና የአካባቢው ነዋሪዎች ስጋታቸውን ገልጸዋል። በተለይም በክፍለ ከተማው ውስጥ ስልታዊ ጠቀሜታ ባላቸው ና የንግድ እንቅስቃሴ በሚበዛባቸው እንደ ፍየል ቤትና ሰሚት አካባቢዎች እየተስፋፋ የመጣው የዘረፋ ወንጀል ነዋሪውን ብቻ ሳይሆን በአካባቢው የሚንቀሳቀሱ ባለጉዳዮችንና እንግዶችን ክፉኛ እያሰጋ ይገኛል። ከፖሊስ የውስጥ ምንጮችና ከተጎጂዎች የተገኘው መረጃ እንደሚያመለክተው ወንጀለኞቹ የሚጠቀሙባቸው ስልቶች ከጊዜ ወደ ጊዜ እየቀያየሩና አስገዳጅነት ወዳላቸው ጥቃቶች እያደጉ መጥተዋል። በክፍለ ከተማ ውስጥ በሚገኙ ቁልፍ መንገዶች ላይ የሚፈጠር የትራፊክ ፍሰት መገታት
በመስራት ለወንጀለኞቹ ምቹ ሁኔታን እየፈጠረ መሆኑ ተጠቁሟል። በተለይም በሰንራይዝ ሪል ስቴት እና በሳውዲ ኤምባሲ አካባቢ በሚፈጠር የትራፊክ መጨናነቅ ወቅት አሽከርካሪዎች ላይ የሚፈጸመው ግፍ አሳሳቢ ደረጃ ላይ ደርሷል። እንደ ምንጮች ገለጻ ወንጀለኞቹ በአሽከርካሪዎች ላይ ቤልትን ወይንም ቀበቶን በመጠቀም የማነቅ ድርጊት በመፈጸም ንብረት እንደሚዘርፉ ተረጋግጧል። በተጨማሪም አሽከርካሪዎች በትራፊክ መጨናነቅ ወቅት ሆነው ትኩረታቸው በተከፋፈለበት ወቅት የመኪና በሮችን በድንገት በመክፈትና ጠቃሚ ንብረቶችን በመንጠቅ የሚፈጸሙ ስርቆቶች የዕለት ተዕለት ክስተት እየሆኑ መጥተዋል። ይህ አይነቱ የተደራጀ የወንጀል ድርጊት በጠራራ ፀሐይ ጭምር የሚፈጸም መሆኑ የጸጥታ መዋቅሩ ቅልጥፍና ጥያቄ ውስጥ የሚጥል ሆኗል። ከአሽከርካሪዎች ባሻገር በእግር የሚጓዙ ዜጎችም የወንጀለኞቹ ዋነኛ ሰለባ እየሆኑ ነው። በሰሚት ኮንዶሚኒየም እና በቅዱስ ጊዮርጊስ ቤተክርስቲያን ዝቅ ብሎ ባሉ ክፍት ስፍራዎች ላይ እግረኞችን ማጅራት በመምታት ራስን እስከ መሳት የሚያደርስ ከባድ አካላዊ ጉዳት እያደረሱ ስልኮችንና ሌሎች ንብረቶችን የመንጠቅ ድርጊት በስፋት እየተስተዋለ ነው። እነዚህ አካባቢዎች በአንጻራዊነት ሰፋፊና የአረንጓዴ ልማት ስራዎች የተከናወኑባቸው ቢሆኑም በቂ የጸጥታ ክትትል እጥረት ባለባቸው ስፍራዎች ወንጀለኞቹ እንደ መደበቂያ እየተጠቀሙባቸው መሆኑ ተገልጿል። ነዋሪዎች እንደሚናገሩት ወንጀሉን የሚፈጽሙ ቡድኖች የተደራጁ ወጣቶች ሲሆኑ ድርጊቱ ከፈጸሙ በኋላ በፍጥነት ወደ መደበቂያቸው እንደሚሰወሩ ተገልጿል። ምንም እንኳን የከተማ አስተዳደሩ ለከተማ ውበትና ለአረንጓዴ ልማት ትኩረት በመስጠት ሰፊ ስራዎችን እየሰራ ቢሆንም የዜጎችን ደህንነት አደጋ ላይ መውደቁ የክፍለ ከተማውንና የከተማ አስተዳደሩን ገጽታ እያበላሸ መሆኑ ቅሬታ አቅራቢዎች ይገልጻሉ። ከተማዋ ለዓይን የምትማርክ መሆኗ ብቻ በቂ አይደለም፣ ዜጎችን በነጻነት ያለ ስጋት ተዘዋውረው ሊሰሩበትና ሊኖሩበት ይገባል ሲሉ አንድ ስማቸው እንዳይጠቀስ የፈለጉ የከተማዋ ነዋሪ ተናግረዋል። የጸጥታ አካላትም ጉዳዩን በትኩረት እንዲመለከቱትና በዚህ ጥቃት በሚበዛባቸው ስፍራዎች መደበኛና ድንገተኛ ፍተሻዎችን እንዲሁም የጥበቃ ስራዎችን እንዲያጠናክሩ ጥሪ ቀርቧል። ህብረተሰቡ በእነዚህ ስጋት ባሉባቸው አካባቢዎች ሲንቀሳቀስ አስፈላጊውን ጥንቃቄ እንዲያደርግና አጠራጣሪ እንቅስቃሴዎችን ሲመለከት በአቅራቢያው ለሚገኝ ፖሊስ ጣቢያ ጥቆማ እንዲሰጥ ማሳሰቢያ ተላልፏል። የነገን ኑሮ ለማሸነፍ ከእለት ጉርሳቸው ቀንሰውና የአመታት ጥሪታቸውን አሟጠው የራሴን ታክሲ ይዤ ህይወቴን እቀይራለሁ በሚል ተስፋ የሰነቁ 127 ዜጎች ከባድ የማታለል ወንጀል ሰለባ መሆናቸውን የአዲስ አበባ ፖሊስ አስታወቀ። ይህ የብዙዎችን ቤት ያናጋ ተስፋ ያስቆረጠ ወንጀል የፈጸሙት የሃሎ ታክሲ ኩባንያ ባለቤትና ስራ አስኪያጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። በመዲናዋ እያደገ ከመጣው የትራንስፖርት ፍላጎትና የኑሮ ውድነት ጋር ተያይዞ ዜጎች የራሳቸውን የስራ እድል ለመፍጠር የሚያደርጉት ጥረት እነዚህ ግለሰቦች እንደ መልካም አጋጣሚ ተጠቅመውበታል። የተጠርጣሪዎቹ ዋነኛ መሳሪያ በአነስተኛ ቅድመ ክፍያ እና በረጅም ጊዜ ክፍያ ዘመናዊ መኪኖችን ለተጠቃሚዎች እናስረክባለን በሚል ጣፋጭ ማስታወቂያ ነበረ። የኩባንያው ባለቤት ተብለው የተጠቀሱት አቶ ዳንኤል ዮሐንስ፣ ግብረ አበራቸው ወይዘሪት እንግዳ የሺጥላና ሌሎችም ግብረ አበሮቻቸው በህዝብ ዘንድ ያላቸውን ተአማኒነት ለመገንባት የተለያዩ የማስታወቂያ ስልቶችን ሲጠቀሙ እንደነበረ ተገልጿል። ሆኖም ይህ ሁሉ ድካም የዜጎችን ላብና ወዝ ለግል ጥቅማቸው ለማዋል የተዘረጋ የተንኮል መረብ እንደነበረ ፖሊስ አረጋግጧል። እንደ ፖሊስ መረጃ እያንዳንዱ ተጎጂ ከ130 ሺህ እስከ 350 ሺህ ብር ድረስ የሚደርስ ክፍያ እንዲፈጽሙ ተደርገዋል። ይህ ገንዘብ ለብዙዎች ተጎጂዎች ተራ ቁጠባ ሳይሆን ንብረት ሸጠው ከዘመድ አዝማድ ተበድረው ወይንም ለአመታት በስደት ተከፍሎ የተገኘ ድካም ውጤት ነው። ባለፉት ወራት ውስጥ ብቻ 127 ግለሰቦች መደበኛውን የክፍያ ስርዓት ተከትለው ገንዘባቸውን ያስረከቡ ቢሆንም ቃል የተገባውን መኪና ሊረከቡ ቀርቶ የኩባንያው ቢሮዎች ምላሽ መከልከላቸውን ተጎጂዎች ለከፍተኛ ስነልቦናዊና ኢኮኖሚያዊ ቀውስ ዳርጓቸዋል። የገንዘቡ አጠቃላይ ድምር በሚሊዮኖች የሚቆጠር ሲሆን ይህም ወንጀሉ በከባድ የማታለል ወንጀል ግራንድ ፍራውድ ደረጃ እንዲመደብ አድርጎታል። የአዲስ አበባ ፖሊስ ጠቅላይ መምሪያ የደረሱትን ጥቆማዎች መነሻ በማድረግ ባከናወነው ኦፕሬሽን ዋና ተጠርጣሪው አቶ ዳንኤል ዮሐንስን ጨምሮ ግብረ አበራቸውን በቁጥጥር ስር አውሏል። ፖሊስ ባወጣው መግለጫ ባልተገባ መንገድ ለመክበር በማሰብ የበርካታ ዜጎችን ኑሮ ያናጉ ግለሰቦችን በሕግ ተጠያቂ ለማድረግ አስፈላጊው ማስረጃ የማሰባሰብ ስራ እየተሰራ ነው ብሏል። የምርመራ ቡድኑ አክሎም ተጠርጣሪዎቹ የሰበሰቡትን ገንዘብ የት እንዳደረሱትና ሌሎች በወንጀሉ የተሳተፉ ግለሰቦች መኖር አለመኖራቸውን እያጣራ ይገኛል። ፖሊስ በአቋራጭ ለመክበር ከደሃው ዜጋ ጉሮሮ የሚነጥቁ አካላትን በፍጹም አንታገስም ሲል ጥብቅ ማስጠንቀቂያ
ማስጠንቀቂያን አስተላልፈዋል። ይህ ክስተት ተስፋችን አጨለሙብን ብለው ለሚያነቡ 127 ቤተሰቦች ፍትህ የማግኘት ጅምር ተደርጎ ተወስዷል። ይሁን እንጂ መሰል ወንጀል እንዳይደገም ህብረተሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ ተመላክቷል። ማንኛውም የንግድ ስምምነት ከመፈጸሙና ከፍተኛ ገንዘብ ከመከፈሉ በፊት የኩባንያውን ህጋዊነት፣ የውል ስምምነቱ ይዘትና የቀደመ ታሪኩን በሚመለከታቸው የመንግስት አካላት በኩል ማረጋገጥ እንደሚገባ ፖሊስ አሳስቧል። በአሁኑ ወቅት መዝገቡ በከባድ የማታለል ወንጀል ተከፍቶ ምርመራው የቀጠለ ሲሆን ተጎጂዎች ተጨማሪ መረጃዎችን ለፖሊስ እንዲሰጡ ጥሪ ቀርቧል። ፍርድ ቤት ተጠርጣሪዎቹን በተመለከተ የሚሰጠው ውሳኔ ለሌሎች መሰል ድርጊት ለሚያስቡ አካላት ትምህርት እንደሚሆን ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።